ቋራ መቅደላ ፕሮጀክት እንግዲህ 5 ዓመት አካባቢ ሆኖታል። አፄ ቴዎድሮስ እኮ ብዙ ዘፈን፣ ብዙ ፎከርን፣ ብዙ አግራራን ለህዝብ ግን ምንም እንትን ያደረገው ነገር የለም። ሲጀመር 180 ሚሊዮን ነበር፣ አሁን 1 ቢሊዮን ደርሷል። ፈረንጆች ግን አባቶቻችን የተዋጉበት ብለው መተው ይጎበኛሉ፣ ግን 1 ብር አያወጡ። ጸጥታው ችግር እንዳለ ይታወቃል። ግን እነዚህ የሚሰሩ ለምሳሌ የወረቀት ስራዎች፣ የቴሌቶን ገንዘብ ማሰባሰብ፣ አጠቃላይ ጉዳይ ቀድሞ መጨረስ አይቻልም ነበር። ገንዘብ ሰበሰብኩ ብትል ነገ የሚመጣብህ እውነት አታውቅም። በጣም ከባድ ነው። ስም መጥቀስ አልፈልግም። አንድ ባንክ ለምሳሌ አሁን የፈራ አለ። በቃ ይህንን እንትን ስፖንሰር ማድረግ እንደ ፍርሃት ከቋራ እስከ መቅደላ የሚለውን ለማድረግ በቃ በጣም ካመላለሰን ካለ በኋላ ይፈራል። አንዳንድ ሰውም ይፈራል። ሰላም ምንይሉ ፖድካስት ላይ ትገኛላችሁ። ምንይሉ ደስ ይበለው ነኝ። ዛሬ አዲስ እንግዳ ምንይሉ ሰዎች ስንል እንጠይቃለን። እንግዳይን ከመጋበዝ በፊት ግን ሰብስክራይብ እንድታደርጉ ዩቲዩባችን እጋብዛለሁ። እንግዳይ ደግሞ አቶ ጸጋ አለሙ ይባላሉ። የግብረሰናይ ድርጅት ላይ ነው እየሰሩ ያሉት። ስለ ስራቸውና ምን እንደሚመስል እንጠይቃቸዋለን። አብራችሁን ቆዩ። አቶ ጸጋ እንኳን ደህና መጡ። አቶ ጸጋ አለሙ በግብረሰናይ ድርጅት ላይ ስራ አስፈጻሚ ሆኑት። በተለይ ደግሞ የአማራ ክልል ምስራቅ አማራ አካባቢ ትንቀሳቀሳላችሁና የዛን አካባቢ የግብረሰናይ ስራ ለምን መረጣችሁት? ከሱን ጀምር እስኪ። አመሰግናለሁ ይህንን እድልም ስለሰጣችሁኝ። አንደኛ እዛ ነበር የምኖረው እኔ። ከዛ በተጨማሪ ደግሞ የምስራቅ አማራ እንደሚታወቀው በርካታ የማህበራዊ ችግር ያለበት ነው። ለምሳሌ ሱሰኝነት፣ የህገወጥ የሰዎች ዝውውር፣ ይህን የመሳሰሉት በጎዳና ላይ የሚተዳደሩ በቡና ቤት ውስጥ የሚሰሩ ሰዎች ስለነበሩ ድርጅቱን ስናቋቁም እዛ አካባቢ መፈታት ያለበት ችግር አለ ብለን ስላመን ያንን ድርጅት እዛ አቋቋምንና በዛውም እዛው አካባቢ ላይ ስራ መስራት ጀመርን። የግብረሰናይ ድርጅቶች ግን የሆነ አካባቢ ሲቋቋሙ ብዙውን ጊዜ የሚነሳባቸው መልካም ያልሆነ ስም አለ። ለምሳሌ ገንዘብ ለመሰብሰብ ነው፣ የራስን ጥቅም ለማምጣት ነው የሚሉ ሀሳቦች ይነሳሉና ከ97 ጀምሮ ነው የጀመራችሁት። እንዴት ነበር? ብዙ ጊዜ እንደዛ ይባላል። አሁን ያ ነው ይህ ነው ለማለት ባንችልም፣ እኛ ግን ምንድን ነው ያደረግነው ለኮሚኒቲው የሚደርስ መጀመሪያ ላይ አዌርነስ ነበረ። አዌርነስ ምንም የሚጨበጥ ነገር የሚዳሰስ ነገር ስናጣበት ወደ ተጨባጭ ነገር ኢንተግሬትድ ዴቨሎፕመንት ወደሚል ድርጅቱን አዞር ነውና ከዛ በኋላ በጣም ብዙ ሰዎችን አቋቁመናል። የግብረሰናይ ድርጅት ላይ ራሱ መግባት በራስ አቅም የሚሆን ከሆነ ችግር የለውም፣ ያው ገንዘቡን ከራስ ስለሚሆን። ግን ከሌላ ተሰብስቦ የሚመጣ ሲሆን ትንሽ አንደኛ የሚሰራውን ስራም ያጎላል ብዬ አስባለሁ። 2 ማህበረሰቡ መጠቀም ያለበትም ሳይጠቀም ይቀራል ብዬ አስባለሁና እንዴት አደረጋችሁ እሱ? ከዚህ በኋላ ዶነር ቤዝድ ከምንሆን ኮሚኒቲ ቤዝድ አድርገን የኮሚኒቲውን ፓርቲሲፔሽን አሳድገን የራሱን ችግር በራሱ መፍታት አለበት የሚለውን በዚህ መስራት የምችል ከሆነ ነው እኔ መስራት የምችለው እንጂ ዶነር ከዚህ በኋላ ጠብቆ እሱ ጋር ተሟገተ ምናምን የሚለውን ነገር መተው እንዳለብን ወሰን በመጀመሪያ በቦርድ ደረጃ። ከዛ በኋላ ደግሞ ምንድነው ህዝቡ ብዙ ያልተሰራበት እንደገና ደግሞ ብዙ ህዝብ ሊጠቅም የሚችለው ደግሞ ምን ስራዎች ላይ ነው መስራት ያለብን የሚለውን እሱንም መረጥን። ቋራ መቅደላ ፕሮጀክት እንግዲህ 5 ዓመት አካባቢ ሆኖታል። ሊጠናቀቅ የነበረው በ3 ዓመት አካባቢ ነው። ፕሮጀክቱ የ5 ዓመት ነበር፣ ግን 5 ዓመት ሆኖታል። 5 ዓመት እስካሁን እንግዲህ ቪዚብል ወይም የሚታይ ነገር ብዙም ያለው አይመስለኝም። ፕሮጀክቱ እንደዚህ ሊጓተት የቻለበት ምክንያት ምንድነው? የመጀመሪያው እንግዲህ ፕሮጀክቱ እንደምታስታውሰው የቴዎድሮስን ሩት ተከትሎ የሚሄድ ስለሆነ ሩትን መክፈት ነበረ። የመጀመሪያው ፕሮጀክቱን መጻፍ ነው። ፕሮጀክቱ ተጻፈ፣ አክሴፕት ተደረገ፣ በጎንደር ዩኒቨርሲቲ ተቀባይነትን አገኘ፣ በክልሉም ባህልና ቱሪዝም ተቀባይነትን አገኘ። ወርክሾፕ አካሄድና አቅጣጫ ተቀመጠ። ወደ 180 ሚሊዮን ብር ነበር። ይሄ በቂ አይደለም እና መጨመር አለበት፣ ሳይቶችን መጨመር አለባቸው የሚል እንትን መጣ። ከዛ በኋላ በሂደት ኮቪድም በመካከል ነበረ። እሱ በጣም አፌክት አደረገን። የተወሰነ
ልንሄድ ከጀመርን በኋላ እንደገና መልሶ አስቆመን። መጨረሻ ላይ ደግሞ ቦታም አገኘን። ለዚህ በሎተሪ ነበረ ገንዘቡ በቴሌቶን ነው። ለሎተሪ ደግሞ ስትሄድ ደግሞ ቅድሚያ ለሚያሸንፉ ሰዎች ሽልማት እሱ ያስፈልጋቸዋል ተባለ። እሱን ማግኘት ነበረብን። እሱን አገኘን። እንደገና ደግሞ ሎጎ በፓተንት መውሰድ አለባችሁ ወይ ሎጎ ወይ ደግሞ ይሄ ሩቱ ተጠንቶ እሱ መቅረብ አለበት የሚል እንትን አለ። ሎጎውን ወሰድንና ፓተንት ማለት እሱ ራሱ በጣም የተወሰነ ጊዜ ወስዷል። ከዛ በኋላ እርግጥ ቦታም ተገኘ። ወደ 5 ቦታ ቤት ማለት ነው አገኘን። 3 መኪና እነዚህን አገኘን። መጨረሻ ላይ ባንኮች 2 ኦንላይን የሚሸጡ 2 ባንኮችን አገኘን። አንዳንዶቹ ብዙ እንትን አንዳንዱ ግን 2 ባንኮች ግን ቴሌቶኑን በሸራተን አዲስ ለማዘጋጀት እና ሎተሪውን ኦንላይን የሚሸጥበትን ሎተሪ እንትኑን ዲቨሎፕ ሊያደርጉ ሶፍትዌሩን ዲቨሎፕ ሊያደርጉ ተነጋገር። ግን ለሱ ደግሞ ግባት የሚሆን ከመነሻ እስከ መጨረሻ ከወርክሾፕ በኋላ 2 ሳይቶች ተጨምረ አንዱ ከምዕራብ ጎጃም መጨመር አለበት ተባለ። አንዱ ደግሞ ከሰሜን ሸዋ። ለምንድን ነው? ምንድነው ሩቱ ሲከፈት በሩቱ ውስጥ ይግባና ካርታ አብሮ ይወጣላቸው። ከዛ በኋላ ግን ከአፄ ቴዎድሮስ ታሪክ ጋር ይያያዛል። ምዕራብ ጎጃም የት አካባቢ አለው? ወደ ሜጫ ምናምንና ቸፍራ አካባቢ ላይ ያለ አንድ ቦታ አለ። ሰሜን ሸዋም የተያያዛለ። ትንሽም ቢሆን ወጣ ገበያ ያሉበትን እንደ አንድ ሩት አብሮ እንዲሄድ ነው። ሁለተኛው ደግሞ ዋና ከተማም እንደመሆኑ እንግዶች አብዛኛውን ባህር ዳር ላይ አልፈው የሚሄዱ ስለሆነ እሱን ታሳቢ ተደርጎ የክልሉ ርዕሰ መስተዳደር ነው ይህንን አሳይመንት እንዲጨመር የተደረገው። እሱ ተጨመረ። እንግዲህ ከዛ እነዚህን ሳይቶች ከመጀመሪያው እስከ መጨረሻው ድረስ የሚሰራ በአኒሜሽን የሚንቀሳቀስ ዶክሜንተሪ መዘጋጀት አለበት ተባለ። ስለዚህ እሱን ለማድረግ ደግሞ ሰዎች ተመረጡ። ወደ 25 የሚሆኑ ሰዎች ከዚህ ከሂስትሪ፣ ከጂኦግራፊ፣ ከሲቪል ኢንጂነሮች፣ የአርኪኦሎጂስት፣ የደን ባለሙያዎች፣ የቱሪዝም ባለሙያዎች እንዲሁም ጋዜጠኞች ያሉበት እነሱ ተዋቅሮ ደብዳቤ ተዘጋጅቶ ያ ዶክሜንተሪው ተሰርቶ ለቴሌቶኑ ሊቀርብ አርቲስቶችም አንድ ቡድን ነበር ያዛን ጊዜ ታስታውሳለህ? እነሱ የሚጽፉት ሆኖ ይሰራል ተብሎ ደብዳቤ ከፖሊስ ደብዳቤ ያጸፈን ስንወጣ ጦርነቱ ተከፈተ። ከዛ በፊት የህወሓት ጦርነት ተካሂዶ በመካከል ደብዳቤ ደብረታቦር ላይ ልንጀምር ስንል አቋረጠን፣ ቆመ። ከዛ በኋላ ደግሞ በሁለተኛው ደግሞ ኦልሬዲ ጨርሰን መኪና ሁሉ ተዘጋጅቶ በዚህ በጎጃም አድርገን በቋራ እንጀምር ሁሉ ነገር አልቋል። እነዚህ መኪናዎች ምናምኖች ሁሉ አግሪሜንት ሁሉ ተፈጽሟል። ቦታም አሁን የደብረታቦር ማዕከላዊ ጎንደር እነዚህም ቦታ እንሰጣለን ብሏል። ደብረታቦርን ደግሞ 200 ኪሎ ሜትር ቦታ ሁሉ ፈቅዷል። ስለዚህ ከዛ በኋላ ጦርነቱ መጣ። መንቀሳቀስ አልቻልንም። ሁሉም ባለበት ቆመ። እንግዲህ ጎንደር ዩኒቨርሲቲ ውስጥ ቢሮ አለ። ዩኒቨርሲቲው አንድ ዶክተር ግርማ እሱ ተመድቧል። የክልሉ ደግሞ አንድ የባህልና ቱሪዝም ዳይሬክተር እሱ ተመድቧል። አሁን በህይወት የሉም። የክልሉ ርዕሰ መስተዳደር አማካሪ የነበሩት የሞቱት እሳቸው ደግሞ የክልሉ ርዕሰ መስተዳደር አሳይን ተደርጎ በከፍተኛ ደረጃ የተያዘ ነበረ። ስለዚህ ገንዘቡ ደግሞ ወደ 1 ቢሊዮን ብር ከፍ እንዲል ተደረገ። ምክንያቱም ወደ 5 ቤት 3 መኪና እነዚህ ምናምን ትንንሽ ውስጥ ከታች ስታደርገው ብሔራዊ ሎተሪም እንዴት አድርገን መስራት እንዳለብን አንድ ዶክሜንት ሰጡን። እየታደሰ የሚሄድ ኦንላይን መሆን ግድ አለበት። ከኤክስፔሪንስ እዚህ ቀደም ብዙ ገንዘብ ብክነት ስለተከሰተ በእጅ ምንም አይነት ንክኪ ሳይኖረው ለዛ በተከፈተው አካውንት እዛ ሄዶ ገቢ እንዲደረግ ነው የተነጋገርነው እና በዛ ቆመ ማለት ነው። ስለዚህ እኛ አሁን ከቆመ ዝም ብለን መቆም ነው ያለብን ወይስ ምን ማድረግ አለብን የሚለውን እንግዲህ ሁለተኛ ፕላን ቢ መተን
ብዙ ዶኩሜንቶች የተሟሉ ስለነበሩ ከዚህ ከአዲስ አበባ ዩኒቨርሲቲ ከደብረ ታቦርም ከጎንደር ዩኒቨርሲቲም እንዲሁም ከባህልና ቱሪዝም ዶኩሜንቶችን አሰባስበን አትሊስት ቱሪዝም ላይ ስለምንሰራ ጋይድ የሚሆን መጽሐፍ በአማርኛና በእንግሊዝኛ ፌዝ 4 ላይ የፕሮጀክቱ ፌዝ 4 ላይ ነበር የሚዘጋጀው እና እሱን ወደዚህ አምጥተን ይህን ስራ መሰራት አለበት የሚል አሁን ዶኩሜንቶቹ በሙሉ ተሰብስበው አሁን ጽፎ ኦልሞስት 1-2 ወረዳዎች ተጽፏል። ያ ምንድነው ሳይቱ ለምሳሌ መቅደላ ላይ ያለ የመቅደላ አምባ ላይ ያለው አለ። ከሱ ዙሪያ ያሉ ሊጎበኙ የሚችሉ ሳይቶች ምንድናቸው የሚለው አሁን ገብርዬ ወደቀበት ከታች ምሽጉ ተንታ ሚካኤል እንደዚህ ተደርጎ የተመረጡ አሉ፣ የተጠኑ አሉ፣ ብዙ ናቸው። ከነሱ ውስጥ የኛ ሳይት ያረፈበት በሱ በ60 እስከ 50 ዙሪያ ያለውን አንድ ሰው ገባብዬ እዚህ ድረስ እስከመጣው ይሄንን አይችል ሄድ የሚል እሱን የሚያመለክት ካርታ የሚኖረው በፎቶግራፊ የተደገፈ ጽሁፍ እሱን አሁን ሙሉን ተሰብስቦ አሁን እየተጻፈ ነው ያለው። ሲጀመር 180 ሚሊዮን ነበር፣ አሁን 1 ቢሊዮን ደርሷል። በዛን ሰዓት የነበረው የገንዘብ መግዛት አቅምም አለ። 1 ቢሊዮኑን በትክክል ይገኛል ወይ? አሁን አንዳንዴ ብሩ መሰብሰብ ሲጀምር መሀል ላይ ይቆማል። ያ ብር በተለያየ መንገድ ወጦም ሊቀር ይችላልና ምን አይነት ሜካኒዝም አላችሁ? ማለት ገንዘቡ ሙሉ ለሙሉ የሚያስን ፕሮጀክቱን ራሱ እንደገና ሪቫይቫል የማድረግ ራሱ አዋጭ ነው ወይ የሚለውን ሳስባችሁበታል? አዎ ብሩ እኔ እንደውም እኛ አሁን እንትን ስናይ ከሱ በላይ ነው፣ ከ1 ቢሊዮን በላይ ይገኛል። ለምን በአፄ ቴዎድሮስ እኮ ብዙ ዘፈን፣ ብዙ ፎከርን፣ ብዙ አቅራራን። ለህዝብ ግን ምንም እንትን ያደረገው ነገር የለም። አሁን ግን እንጀራ ይሁን ነው ያ ቦታ። አንደኛ በሚያሳዝን ሁኔታ ታሪኩ ጠፍቷል። አሁን የመቅደላ ምሽግ እንግዲህ በ1864 እንደዛ አካባቢ ላይ ያለ ምሽግ አሁን አፈር ነው። ያም ሆኖ ግን አለ፣ እኛ አናየውም። ግን ፈረንጆች ግን አባቶቻችን የተዋጉበት ብለው መጥተው ይጎበኛሉ። ግን 1 ብር አያወጡ። እሱን መጠቀም አልቻልንም። ገፋትም የምታየው ነው። እነ ጉና ሁሉ እነ ጨጨሆ እነዚህ የተመረጡ ቦታዎች በጣም አስደናቂ ቦታዎች ናቸው። ሰው ዝም ብሎ ቆሞ ፎቶግራፍ ተነስቶበት ከሚሄድ ቡና ጠጥቶ 10 ብርም 20 ብርም ከፍሎ ለዛ ኮሚኒቲ እንዲሄድ እንፈልጋለን። በቡድን እየሄዱ ያን ቦታ እንዲያዩት እንፈልጋለን። ስለዚህ በገንዘቡ ምንም ጥርጥር የለንም። ምክንያቱም በሚመለከት አሁን እኛ ምንድነው እኛ ጋራ ምንም የሚነካካ ነገር አይኖርም። አካውንት ውስጥ ነው ገቢ የሚደረገው በሎታ የሚሰበሰብ። ከዛ በኋላ ምንድነው የሚደረገው? የተገኘው ገንዘብ ከሚሰራው ጋራ ባላንስ እናደርጋለን መጨረሻ ላይ። ከዛ በኋላ 10 ዩኒቨርሲቲዎች አሉ በዚህ የዛን ጊዜ የምንላየው በዚህ ውስጥ እጃቸው አለ። የግድ መጨረሻ ላይ እያንዳንዱ በየአካባቢ ያለው እኛ ይሄ ነገር አይዲያው ትልቅ ስለሆነ ነው ጎንደር ዩኒቨርሲቲን የፈለግነው። ለምን መበላሸት ቢመጣ የሰው ኃይል አለ እዛ፣ ምሁራን አሉ እዛ። እኛ አይዲያው አለን፣ ኢምፕሊሜንት ማድረግ እንችላለን ታች ላይ። ያን ግን የሚያግዘን ግን ክልሉም የክልሉ ባህልና ቱሪዝም ኢንቮልቭ እንዲያደርግ ያደረግነው እስከ ፌዴራል ድረስ ያውቁታል። ስለዚህ በዛ ወደ ኢምፕሊሜንት ስንሄድ የተለያዩ አሁን አንድ ጽሁፍ የሚጣናለ እንዴት ነው አድርገን ሌሎች ሀገሮች ኮሚኒቲ ቤዝድ ኢኮ ቱሪዝም እንዴት ነው እየሰሩበት ያለው። በነገራችን ላይ በጣም እሱ እውን ሲሆን ምንድነው ኮሚኒቲው በራሱ ምርጫ ያካሂዳል፣ በራሱ አካባቢውን ይጠብቃል፣ በራሱ ግባት ያቀርባል። ለምሳሌ በቅሎ የሚያከራይ ይኖራል፣ ድንኳን ዘርግቶ ጎጆ ሰርቶም እንግዳ የሚያሳድር ይኖራል። ሲጠቀም ራሱ ጸጥታውን ይጠብቃል። ያንተ እንግዳ የኔ እንግዳ የሱ እንግዳ ነው ብለው ሊሉ ይችላሉ። ገብቷል። ለዛ ወደ እንትኑ የሚያመጡ ደግሞ የፋብሪካ ውጤቶች ሊሆን ይችላሉ፣ የግብርና ውጤቶች ሊሆን ይችላሉ፣ ሊያቀርቡ የሚችሉ ይኖራሉ፣ ሶላር የሚያቀርቡ ሊኖሩ ይችላሉ። ገብቷል። እዛ አካባቢ ያሉ እኛ ያላየናቸው ሁሉ ለገበያ የሚቀርቡ ሁሉ ይወጣሉ።
ሰዎች ደግሞ ይህንን መስመሩን ከከፈትኩ ደግሞ ባለሀብት ይመጣሉ። አሁን ትልልቁ ላይ አይደለም እኛ የምንሰራው፣ ትንንሹ ላይ እና ኮሚኒቲው ላይ በኮሚኒቲው አቅም ሊሰሩ የሚችሉ ቦታዎች ላይ ነው የምንሰራው። ትልልቁ ቦታውን ደግሞ ለኢንቨስተር እንተዋለን። የአካባቢ ጥበቃ ላይ ይሰራል። እኛ የእርባታ ነው የማንፈቅደው እንጂ በዛ ውስጥ የንብ እርባታ ሊኖር ይችላል። ደን እናደርጋለን። የዱር እንስሳት እዛ ውስጥ አብሮ ይጠበቃል እና የተፈጥሮንና እንትንን አቆራኝቶ የሚሄድ ስለሆነ በርካታ የስራ እድል ነው እንትን የሚያደርገው። በዚህ ውስጥ ብዙ ከትሺዎችም አሉ። ለምሳሌ ትምህርት ቤቶችን ኢምፓወር እናደርጋለን። መቅደላ ስንል የገብርዬን ትምህርት ቤት ኢምፓወር ይደረጋል። ግን እኔ ጥያቄ ለምሳሌ የአፄ ቴዎድሮስ ከቋራ እስከ መቅደላ ያለው አሁን ደግሞ የተጨመረ ሰሜን ሸዋና ምዕራብ ጎጃም አካባቢ የተወሰኑት ቤተክርስቲያኖች ናቸው። ለምሳሌ ጨጭሁን መውሰድ እንችላለን። ከዛ ደግሞ ንግስና የወሰዱበትን ምንድነው ደረስጌ ማለት መውሰድ ይችላል። ቤተክርስቲያኗስ የራሷ እዛ ኢምፓክት ውስጥ እናንተ ፕሮጀክት ውስጥ አለች ወይ? ምክንያቱም ያው እናንተ እንደዛ ብላችሁ ብትሄዱ በቤተክርስቲያን በኩል ደግሞ ፍቃድ ካላገኛችሁ የሆነ ቦታ ደግሞ አሁንም መቆም ሊመጣ አይደለም ወይ? ምንድነው የቤተክርስቲያኑ ክልል ይኖራል። የኛ ፕሮጀክት የሚሆነው ከቤተክርስቲያን ክልል ውጭ ነው የሚሆነው። ለምን ኮሚኒቲው ወይ አብረው እዛው ይታቀፋሉ ወይ ለኮሚኒቲው እዛች አካባቢ የምታርፍበት ላይ ካሳ ትከፍላለህ። ቤተክርስቲያኑ ግን አትሳለሙ የሚል የለም፣ አትጎብኙ የሚል የለም። ግን እነሱ ሩቱ ሲሰራ አብሮ የሚጎበኘው አንዱ እኮ የሚጻፈው እሱ ነው። አሁን ሰሜን ወሎን ለምሳሌ ብንወስድ ብዙዎቹን አዲስ ፍልፍል ቤተክርስቲያኖች አሉ። እነሱን አሁን ባህልና ቱሪዝም የሰሜን ወሎ ባህልና ቱሪዝም ይጻፋቸዋሉ። ከነሱ ውስጥ የኛ ሩት በሚያልፈባቸው ያለውትን መርጠን በዛ በመጽሐፍ ውስጥ እንዲካተቱ ይደረጋል። መጽሐፍ ውስጥ አዎ። እነሱ ደግሞ ቦታው ላይ ደግሞ አሁን የሚሰራ የኢኮ ቱሪዝም መጎብኛ ምናምን አይደለ? ለምሳሌ ሎጅ ሊሰራ ይችላል። እዛም ላይ የነበራችሁ ሎጅ እንደሚሰራ አሉ። አዎ፣ ምክንያቱም የተመረጡት ቦታ ላይ ከ10 እስከ እንደ ሰው ብዛት የሚሰሩ ሎጆች አሉ። እነሱ ቅድም እንዳልኩ ከቤተክርስቲያኖች ወይም ከገዳማት ይዞታ ውጭ ሆነው የተመረጡ ቦታዎች አሉ። ኤሪያው ተራራው ሆኖ ለምሳሌ ጨጭሆን ብንወስድ በሁለት ቦታ ወደ ተከዜ ተፋሰስም ወደ አባይ ተፋሰስም ቪው ስታየው በጣም ያምራል። ስለዚህ ከቤተክርስቲያኗ ወጣ ብሎ ያለችውን ተራራ ላይ ወይም ማዶ ላይ ያለችው ተራራ ላይ መስራት ይቻላል። ስፔሲፊክ አሁን የተመረጡ ከአንድ አካባቢ ውጪ የክልሉ የመረጣቸው ቦታዎች አሉ። እነዛ ቦታዎች ላይ እኛ የገጠር መሬት አስተዳደር እነሱ እዛ እንትን ውስጥ አሉ። አሁን እነዚህ መስሪያ ቤቶች የሚባሉ የሚመለከታቸዋል ቤተክርስቲያኗን ጨምሮ እነሱ የሚስማሙበት እንትን ላይ ያርፋል ማለት ነው። ምክንያቱም እንግዶች ሲመጡ እነሱም ካላስተናገዱ እንትን ያመጣል፣ ኮንፍሊክት ያመጣል። በተቻለ መጠን ኮንፍሊክት በገበሬውም ውስጥም በቤተክርስቲያን በባለ ድርሻ አካላትም ኮንፍሊክት የማይሆንበትን አሁን በተለይ ሩቱ ይሄ ጥናቱ ሲጠና የት ጋር ያርፋሉ የሚለው የመጨረሻው ላይ እነሱ ወሳኝ ናቸው። እዛ ላይ አስተያየታቸውን ፈቃደኝነታቸውን ያረጋግጣሉ። አንዳንዶቹ በጽሁፍ አረጋግጠውልናል። እዚህ ቦታ ላይ እንዲሆን ፈቅደናል ብለው በፎቶ አስደግፈው በምዕራብ በምስራቅ ብለው የላኩልናሉ። የኔ አንድ ሁሌም እኛ ሀገር የፕሮጀክት ዲዛይን ሲሰራ ወደ ኋላ የሚቀር ወይም ደግሞ ከሆነ ዓመት በኋላ እንደገና ደግሞ እንደ አዲስ ጀምር። አሁን ይሄን ፕሮጀክት ስናስብ 5 ዓመት እንደሚያልቅ ነበር፣ ግን አሁን ገና ከታች መጀመር ተጀምሯል። ጸጥታው ችግር እንዳለ ይታወቃል። ግን እነዚህ የሚሰሩ ለምሳሌ የወረቀት ስራዎች፣ የቴሌቶን ገንዘብ ማሰባሰብ አጠቃላይ ጉዳይ ቀድሞ መጨረስ አይቻልም ነው ወይ? አዎ አይቻልም። አንደኛ ገንዘብ ለማሰባሰብ ፈቃድ ይጠይቃል በአሁኑ ሰዓት። ያው ክልሉም ስለፈቀደ ብዬ ነው። ዩኒቨርሲቲው አለ ቢሆንም አሁን እዚህ ከእንትኑ ጋር ያለው ከዚህ ካለው ጸጥታው ጋር ሁኔታ እንደልብ ሄደህ የምታደርገው ነገር አይደለም። ገንዘብ ሰበሰብኩ ብትል ነገ የሚመጣብህ እውነት አታውቅም። በጣም ከባድ ነው። ስለዚህ እኛ ምንድን ነው ያደረግነው? የዶክሜንት ስራዎችን እየሰራን ነው። የኔትወርክ ስራዎችን እየሰራን ነው። መጽሐፋችን አንዱ ትልቅ እርምጃ ነው። ለምን
በኋላ የሚሰሩትን ወደዚህ ማምጣት ነው። ስለዚህ አሁን የሚቀራን ምንድን ነው? ከብሔራዊ ሎተሪ ዶክሜንቶችን አምጥተን በዚህ መልክ ነው የምታቀርቡት የሚለውን እሱን ሁሉ ጨርሰናል። ስለዚህ አሁን ጦርነቱ ቢቆም ቀላል ነው። ያም ሆኖ ግን አሁን ዝም ብለህ ብድግ ብለህ ምክንያቱም ታሪኩ በዚህ በአኒሜሽን እንትኖቹ ስራዎቹ መሰራት አለበት። እንደውም ጌትነት እንዲጽፍልን እንዲጽፍልን እሱም አንዱ አምባሳደር ነበር ያኔ ነበሩ እሱ ነበረ፣ በባልቻ ነበረ፣ ነጥበው በለጠ፣ ሱራፌል ነበረ፣ ሄኖክ አሉ። እኛ አሁን የተነጋገርነው በግርግጥ ጌትነትን አላነጋገርነውም። ሱራፌል ጋር ግን ተነጋግረናል። ምንድነው የተነጋገርነው? ከዛ ጀምሮ ቴዎድሮስን ሆኖ የሄደባቸውን ከሽፍትነቱም ልበል እና የምንሰራባቸው ቦታዎች ላይ ደግሞ ኮሚኒቲውም አብሮ በዛ ላይ እንትን የሚያደርግበትን ሆኖ እስከ መጨረሻው ድረስ ዶክሜንተሪው እንድንሰራ እንፈልጋለን። ያ በቴሌቶኑ በዚህ ሸራተን በሚካሄደው ሲሄድ ህዝቡን እንትን ያደርጋል፣ ሞቲቬት ያደርጋል። ስለዚህ እሱ እንዲጽፍልን አላነጋገርነውም፣ አነጋግረን እሱ ደግሞ እንደ ምንድነው ተውኔቱን አይነት ነገር እየሰራ በትረካ መልክም ቦታውንም በቪዲዮ እየተቀረጸ ምንድነው በድሮን ምናምን ነገር እነሱ በሱ መልክ ሁሉ እንደሚካሄድ ወደ 25 አንድ ቲም ነው አሬንጅ ተደርጎ የነበረው። ስለዚህ በዲያስፖራ ያለውም ህዝብ ቀላል አይደለም፣ የቴዎድሮስ አድናቂ ቀላል አይደለም ያለው፣ የሀገር ውስጥም ቢሆን ቀላል አይደለም። ስለዚህ ህዝቡም ደግሞ የተወሰኑት አካባቢ ውጭ ያለው የቱሪዝም ነገር ገብቶታል፣ አሁን ገብቶታል። ከሊስትሮ እስከ ባለ ኮከብ ድረስ የሚጠቅም መሆኑን ተረድቷል። ቢያንስ ግሸንንና እንትንን ማየት ይቻላል። ግሸን ሲመጣ አሁን የሚነግደው ሙስሊሙም ክርስቲያኑም ነው። ስለዚህ የቱሪዝም በተለይ በአንድም በሌላ መንገድ ህብረተሰቡን የሚያነቃቃ ንግድን የሚያነቃቃ ስለሆነ ደግሞም ሽልማትም ስላለው ደግሞ መኪናም ቤትም ሽልማት ስላለው የሚሳተፈውም ሰው ቀላል አይደለም። የተወሰኑዎቹ ቤቶች አዲስ አበባ ናቸው። አዲስ አበባ ቤት የአዲስ አበባ ቤት ቤት ነው። አምስቱ የተወሰኑት አማራ ክልል ላይ ነው። የተወሰኑት ደግሞ አዲስ አበባ ናቸው። በእጃችሁ ይዛችኋል ካርታውን? አግሪሜንት ነው፣ አግሪሜንት አለ። ግን አሁን ለውጥ ይመጣል ብዬ አምናለሁኝ። ለምን በዛን ጊዜ የፈረምንበት እንትን አሁን የዋጋ ጭማሪ ይኖራል። የዋጋ ጭማሪውን እንደገና ኔጎሼት አድርገህ እንትን ማድረግ ነው። ቤቱን ግን በነፃ የተሰጣችሁት ሽጣችሁ እንድትጠቀሙት? ሽጣ አይደለም፣ ሽጠን እንሸልማለን። ግን ስንሸልም ግን ብሩን ከፍለን ነው ለቤቱ 10 ሚሊዮን ብር ይሆንም ምንም ከፍለን ቤቱን አምጥተን ላሸነፈው ሰው እንሰጣለን። መኪናውን ተመሳሳይ ሁኔታ እሱን ነው። ግን ሰዎች የሰጧችሁ መሰለኝ እኮ። እሱ ከባድ ነው። 10 ሚሊዮን ማንም አይሰጥም እኮ። ግን ምንድነው እነዚህ አሁን ለምሳሌ የደብረ ታቦር ከተማ አስተዳደር እንዳደረገው 200 ካሬ ሜትር ደብዳቤው ስላለን ነው ውሰዱ ብሎናል። ይህ ቦታ በራሱ ብናቀርበው ጎንደርም ለሴትዮር እንሰጣለን 200 ካሬ ሜትር ይሰጡናል። ሳይት ያለበት በሙሉ በእርግጠኝነት ይሰጡናል። ስለዚህ እሱ የተወሰነች ብር ጨምረህ ለሎተሪ ለደረሰው ሰው ብታስተላልፈው ገንዘቡን ከዛ በላይ መሰብሰብ ይቻላል። ገንዘብ ደግሞ ሲጠራቅም በጣም እንትን ነው። እንግዲህ እንደዛ አይነት ፕሮጀክቶች ሲሰሩ የማህበረሰቡ ተነሳሽነትና ፍላጎት የባለ ሀብቱም ተመሳሳይ፣ ግን ማኔጅመንት ወሳኝ ነው ብዬ አስባለሁ። ለምሳሌ ንጋት ኢንተግሬትድ ያለው ሰራተኛና ማኔጅመንት ጥንካሬ፣ የጆይንት ቬንቸር የሚሰሩት ደግሞ ወይም ባለድርሻ የሚባሉት እነ ጎንደር ዩኒቨርሲቲ እና ሌሎች 10 ዩኒቨርሲቲዎች ምን ያህል ያንን ነገር ከግብ ማድረስ፣ አንዳንዴ ወሬ ብቻ ሆኖ እንዳይቀርብን። ለምሳሌ 5 ዓመት መጣ። እኔ እንኳን እንግዲህ ካሰማሁት አሁን ቀጣይ ደግሞ 5 ዓመት ሊፈጅብን ነው ወይ አላውቅም። የእውነት እንዲህ ነው ብለው መተመን አትችልም። እኛ እስካሁን ጨርሰን ነበር እውነቱን ለመናገር። ምክንያቱም ሄደናል፣ በጣም ነው ይሄድ ነው በጣም እንደውም የኛ አባላት ቦርዱም
በጎ ፈቃደኞቹም በዚህ ጉዳይ ላይ በጣም መስዋዕትነት ተከፍለው አግሬሲቭሊ ሄደናል። አዲስ አበባ ሁሉ ቢሮ ከፍተን ነበር። ስለዚህ አሁንም ዩኒቨርሲቲው እንዳለ ነው። በእርግጥ ዩኒቨርሲቲው ሩትን የሆነውን ስራ ይሰራል። ግን ገንዘብ ሲመጣ ግን ለብቻው ማኔጅሜንት ይቀጠራል። ያንን ተቋም ሊያካሄድ የሚችል ፕሮፌሽናል የሆኑ ስኪልድ የሆኑ ሰዎች ይቀጠራሉ። በእናንተ ነው በጎንደር ዩኒቨርሲቲ በፕሮጀክቱ አሁን ምንድነው ገንዘቡ ከተሰበሰበ በኋላ ኢምፕሊሜንት ስታደርግ መንግስት ጋር ትፈራረማለህ። የፕሮጀክት አግሪሜንት ትፈራረማለህ። ስለዚህ እዛ ጋር የሚሰጣቸው ድርሻ ይኖራል። ምናልባት ንጋት ኢምፕሊሜንት ቢያደርግ የኮንትሮልን ሲስተም ዩኒቨርሲቲ ይወስዳል። እኛ ደግሞ እንዲሰራ የፈለግነው የኮንስትራክሽኑ ከባድ ነው። እና ንጋት ንጋት ምንድነው ማድረግ ያለበት የሚለውን ነገር አንድ ጥናት እየተጠና ነው። ምንድነው የመንግስት እንትኖች አሉ የኮንስትራክሽን እነሱ አንዴ ተጀምሮ አንዴ እንዲጠናቀቅ የማድረግና የቆጠጠሩን ደግሞ የዩኒቨርሲቲዎቹ ኢንተርፕራይዞች አሉ ወየየሳይቶቹን ዩኒቨርሲቲ ስላሉ 10 ዩኒቨርሲቲዎች ስላሉ የነሱ ኢንተርፕራይዞች እንዲወስዱት ይደረጋል። ኦር ደግሞ አንዱ ይወስድና ኮንስትራክሽኑን የፎሎ አፑንና የሞኒተሪንጉን ደግሞ እዛ ውስጥ ያሉ የተደራጁ አሉ በኢንተርፕራይዝ ደረጃ እነሱ ተጠያቂነትም እንዲኖር ማለት ነው። እና ከዛ በኋላኛ ወይ የክፍያ አፈጻጸም ነው። ከዛ በኋላ ያለው የተለያዩ ተሞክሮችን የውጭ እንዴት አድርገው እንደሚጠቀሙ እዚህ ሀገር ውስጥም እነዚህ ኮሚኒቲ እንዴት አድርገው እየተጠቀሙበት እንዳለ ያጠናናቸው ነገሮች አሉ። እሱን በመጠቀም ተግባራዊ ይሆናል ማለት ነው። አፄ ቴዎድሮስ ሲነሱ እንግዲህ ታሪካቸውም ጀብዳቸውም በኢትዮጵያ ታሪክ ውስጥ ደግሞ ትልቁን ድርሻ በተለይ ደግሞ የተከፋፈለች ኢትዮጵያን ወደ አንድ በማምጣት ትልቅ ከዛ በላይ ደግሞ አልንበረከክም ክንድ አልሰጥም ለሌላው አልሰጥም ትልቅ እስካሁን ድረስ ለኢትዮጵያን ወይኔ የሆነ ነው። የእሳቸውን ታሪክ በሚሰራበት ወይም ደግሞ የእሳቸው ያለፉባቸውን መንገዶች ለመስራት የሚደረገው ጥረት ላይ አንዳንዴ ያው ከዘፈን ያለፈ አልሆን ሲል ታሪክ ባለሙያዎች ከመጻፍ ያለፈ አልሆን ሲል የሚታይና የሚዳሰስ ስራን ለመስራት በሚደረገው ጥረት ግን እንዲህ አይነት ነገር ሲመጣ ምንድን ነው የሚሰማው? እንደው እንደ ግለሰብ ምን ይሰማዎታል? እኔ በጣም ነው ደስ የሚለኝ። በእኔ በዚህ እድሜ እንደዚህ አይነት ስራዎች ለብዙ ህዝብ የሚጠቅም ስራዎች ተሰርተው በእያንዳንዱ ስቴፕ ላይ ደግሞ የሄዱባቸው እዛ ላይ ያከናወኑት ነገር የሚገልጹ ነገሮች ቢቀመጡ በእምነት ደረጃም በተቋም ደረጃም ዝም ብሎ ባፍ የሚወሩትም ደግሞ ሪሊ የትኛው አካባቢ ነው? እኔ የተገረምኩበትን ልንገርህ። በጣም የተገረመኝ መድፎ እንዴት ተቆተተ ነው። ያንን ኢትዮጵያዊ ምንም የተሰራን ላይመስለው ይችላል። ምን አይነት ጀግኖች ናቸው? እንዴትስ ጎተቱት? እንዴትስ እዛ ድረስ አወጡት? ያን ቦታስ እንዴት መረጡት? አቅቷቸው አንዱ ወርዶ ገደሉ መካከል የቀረውስ እንዴት አድርገውት ነው? በቃ ይሄ ለኛ እሱን ብቻ በማስተዋወቅ እንኳን ብዙ ህዝብ ይጠቀማል። በጣም ብዙ ህዝብ ነው የሚጠቀመው። እኔ በእርግጠኝነት የምናገርና በጣም ነው ደስ የሚለኝ። ሳስበው ራሱ እንቅልፍ የለኝም። እዚህ ነው እኔ አሁን ሸምግያለሁ። ገንዘብም አላጣሁም፣ ልጆችም አሉ። ግን ያን በቃ ሰው እንደውም አንድ ጊዜ እዛ መቅደላ ለማየት ሄድኩ። በራሴ ሄዳለሁና አሁን ምንድን ነው ያደረጉልን ይላል። የአካባቢው ገበሬ ይመጡና እህላቸውን እየረገጠ ነው የሚሄደው። ነጮችም ሲመጡ አንዳንድ ኢትዮጵያኖችም አሉ ይሄዳሉ እኮ። ግን ለገበሬው ምንም የሚፈይደው ነገር የለም፣ ምንም ነገር የለም። አሁን እንደውም ትንሽ ጎጆ ቤቶች ተሰርተዋል። መጀመሪያ ግን እኛ ላይ ሄደን ስንመጣ ውሃ የምንጭ ውሃ ጠጥተን የመጣ ነው። ስለዚህ እዛች ጋር ጎጆ ሰርተው እዚህ ጋር እንግዶችን እንዲያስተናግዱ፣ እዚህ ጋር ጠላ ቢሸጡ፣ እዚህ ጋር ቆሎ ቢሸጡ፣ እዚህ ጋር ቡና ቢያፈሉ፣ ሲሸጥ ገበያ ሲያገኝ ይወደዳል አይደለም? ኑ በዚህ ለፉ ይላል። እዚህ ዝም ብሎ ሰብሌን የረገጠ ጥቅም ላለው የሚል መባል አልነበርም። ያን ቦታ ይዘን ቦታውን ስታየው ደግሞ በጣም ነው የምትገርም።
ሁለተኛ ደግሞ አሁን እየተፈለፈሉ ያሉት ቤተ ክርስቲያኖች ቅርጻቸው እሺ የዛን ጊዜ በቃ በእንትን ውሸት ነው ሌሎች የሰሩት ነው የሚለው ዛሬ በእጅ በፎቶ የሚቀርጽ ያለውን ነገር ሲሰሩ ማሳየት ይሄ በጣም ትልቅ ነገር ነው። ይሄ ብዙ ደስ የማይለው ሰው ሊኖር ይችላል። እኔ ግን እኔ ጋር ያሉት በሙሉ እንቅልፍ የላቸው። ለምን ዘገየም ብለንም አንቆጭም። ግን እኔ ይሆናል ብዬ ብዙ ጊዜ የፕሮጀክት ማኔጅመንታችን ችግር ስላለ ፕሮጀክት እንደዚህ አይነት ይቀረጽና ይገባና ሲቀር ብዙ ሰው ከዜና ያለፈ አይሆንም። አስታውሳለሁ የዛሬ 5 ዓመት እዛ ፕሮጀክት ላውንች ላይ ትልልቅ አርቲስቶች ተገኝተዋል እና አርቲስት አበበ ባልቻ፣ እነ ጌትነት እንየው፣ እነ ሱራፌል ሚዲያው ላይ ስም ያላቸው እነ ጥበቡ በለጠ፣ እነ ሄኖክ ተገኝተዋል። እነሱ የተገኙበት ቦታ አምባሳደር አድርጋችሁ ግን እስካሁን ከነሱ ጋር ኮኔክት አድርጋችኋል ወይ? ንግግር አድርጋችኋል ወይ? አንዳንዴ ሚዲያውንም አርቲስቶችንም በዛ ልክ ከጠራችሁ በኋላ ድጋሜ ማናገር ሞቢላይዝ የማድረግን ሰውንስ አድርጋችኋል ወይ? አላደረግንም። ምንድነው ያላደረግነው? ጀምረን ጫፍ ላይ ስንደርስ ቅድም ለመግለጽ እንደሞከሩት ኮቪድ አስቀረን። ቀጥሎ ደግሞ ነሐሴ ላይ ይመስለኛል ልንጀምር ስንል አሁንም የትግራይ በነበረው ጦርነት ወደ አማራ ክልል ተስፋፋ። አሁን የመጨረሻ ደግሞ መርጠን እነዚህ ውስጥ አርቲስቶችን መርጠናል። ከክልሉ ርዕሰ መስተዳድር ጋር ከክልሉ ባህልና ቱሪዝም ጋር ከተነጋገርን በኋላ ወደ ባለሙያዎቹ ልንሄድ ኢቭን አለምፀሐይ ወዳጆን ሁሉ አነጋግረናል። ፕሮሚሲንግ አላት ነበር እሷ። እኔ ራሴ ፐርሰናሊ ያገኘኋት ገንዘብ እንደዚህ መሰብሰብ እንትን አላደርግም። የማስተዋወቁን ስራ ግን በውጭ ባለው በጣይቱ ማዕከል ምናምን ማስተዋወቅ እንችላለን ብላኛለች። ስለዚህ እኛ መጨረሻ ላይ አሁን በዚህ በዶክሜንተሪው ስራ ቅድም እንዳልኩት ልናነጋግር ነከሌ ይጉ ብለን ጨርሰን ነው በጣም እንደውም አንዱ ጓደኛችን እዛ ተቋርጦ ቆይቶ ጦርነቱ ትንሽ ገብ ሲል ነው የመጣው። እኛ ግን 2 ቀን ቀድመን ወጣንና እና ከዛ በኋላም አሁን ሰው በራሱም ይፈራል። የዚህ ፕሮጀክት ትልቁ ፈተናው ጦርነት ነው ማለት ነው። ዋው በጣም ነው የሚገርመኝ። ለኔ እንቆቅልሽ ነው የሚሆነው። አሁን ኮቪድ ያ ጦርነት አሁንም ይሄ ጦርነት እና አንድ ስም መጥቀስ አልፈልግም። አንድ ባንክ ለምሳሌ አሁን የፈራ አለ። በቃ ይህንን እንትን ስፖንሰር ማድረግ እንደ ፍርሃት ከቋራ እስከ መቅደላ የሚለውን ለማድረግ በቃ በጣም ካመላለሰን ካለ በኋላ ይፈራል። አንዳንድ ሰውም ይፈራል። ለምንድን ነው ግን እንደዛ የሚፈራው? አይደው ነው ከአፄ ቴዎድሮስ ነው ጠው ወይስ ከፕሮጀክቱ ነው? ፕሮጀክቱ ሳይሆን እኔ ከዚህ ከታሪክ ጋር ያለውን እንትን ፍራቻ ይመስለኛል። እና ብዙዎቹ ይደነቅጣሉ። ለምን አሁን ደሞ አይቀርብህም ወይ ምናምን ብለውም የሚሉም አሉ። እርሶን? አዎ አይቀርብህም ወይ ልጆችን ያፈራሯቸው ለምን ዝም ብሎ ቁጭ ብሎ ግን ቁጭ አይደለም። በምን በዚህ ውስጥ የበቀለ ስንት ጊዜ ልተወው ብዬ መተው አልችልም። በቃ በህይወት እስካለው ድረስ የቋራ መቅደላ ፕሮጀክት በቃ መጀመር አለበት። ለዛ ነው ሰው ያልፋል አይደለም እንኳን ይሄ መጽሐፍ እንኳን መጻፍ አለበት። በቃ በዚህ ተጀምሮ ነበር፣ ንጋት ጀምሮ ነበረ። በዚህ ባለ ታሪክ የሆኑ ሰዎች አሉ። አሁን ዶክተር ግርማ፣ ዶክተር አስራት በቃ ብዙ ሰው ግራ በሚገባበት በ15-20 ደቂቃ ውስጥ ነው የወሰነው ዶክተር አስራት። ግርማ ማን 100,000 200,000 ብር ይህንን ለመጻፍ ሲጠይቁን ግርማ ድግ ብሎ ነው ራሱ የጻፉ። ወይ ለፕሮጀክቱን ለመጻፍ አህመድን ጠይቀው ስንት ሺህ ብር 2 ሰዎች እንደጠየቁን እሱን ለመጻፍ ማለት ነው። እኔ አይዲያ ያለውን ውስጥ በቃ ይሄ ነው የኔ አይዲያ፣ ይሄንን ወደ ፕሮጀክት አስቀምጡልኝ ለማለት የጠየቁን ብር አለ። አህመድን መጠየቅ ትችላለህ። ከፍተኛው ስንት ጠይቋቸው? 150,000 ምናምን። የአካባቢው ሰዎች ናቸው ታሪኩን የሚያውቁ ናቸው እንደዚህ ጠይቋቸው? ታሪኩን የሚያውቁት ተብለን ሂደን የታሪክ ሰዎች ናቸው ተብለን
ጸብም ነበር። አህመድን ጠይቀው ብዙ ይነግራሉ። ዱላ ሁሉ ነበር እርሶ እኮ። ይንገሩኝ እንዴ። ምክንያቱም ምንድነው ግማሹ የሚደነግጥ አለ። እስካሁን አይገባኝም። ምን ያህል ምንድነው ያ የሄደበት ታሪክ ነው። ኦኬ መድፍ ነው እየጎተቱ የሄዱት። ጦርነት እንትን ብለዋል። ጦርነቱ ጥሩ ነው ጥሩ አይደለም እሱ ሌላ ጉዳይ ነው። ይሁን ግን የአፄ ቴዎድሮስ የኢንዱስትሪ አብዮትን ኢንዱስትሪ መንገድስ ቢሆን ያንን እንትን እኮ እየጠረጉ ነው የሄዱት። ሁለት ደግሞ ጀግንነትን፣ አይበገሬነትን፣ ኢትዮጵያዊነትንም አስመስክረዋል። ለዚህ ባለታሪክ ጀግና ነገስታት ወይም ንጉስ ይህን ያህል ፍራቻ ማደሩ ለእኔም ጥያቄ ነው የሚሆነው። አዎ ቦታ ላለመፍቀድም የሚታገልህ አለ። ብዙ ነው። ይሄ እንደሚሆን እጠብቃለሁ። ይሄ እንደሚሆን ብዙ ደስ የሚለውን ያክል ብዙ ደግሞ የሚከፋው ነው። የሚከፋበትን ምክንያት ባላውቅም ዝም ብሎ የሚከፋ ሰውም አለ። አንዳንዶቹ ደግሞ እንደው በቃ እዚህ መሰረት ድንጋይ አሁን ጦሳ እንደውም አንድ ጊዜ ጦሳ አንድ የተመረጠ ቦታ ነው ግን እስካሁን አልተፈቀደምና ስናወራቸው ዶክተር አስራት አጸደ ይምጣና እንደዚህ መሰረት ድንጋይ እዚህ ያስቀምጥልን እንደሄደ ህዝብ የሚጥቆሎ የሚባል አንድ ቦታ አለ። ነጭ ድንጋይ የጥርብ ድንጋይ ያለው አንድ ድንጋይ አምጥተን ጦሳ እናወጣዋለን ብለው ያሉ ሰዎች አሉ። ግን ቦታውን የሚፈቅድ ሰው የለም። አዎ የሚፈቅዳሉ። ኃላፊ እዛ ቁጭ ብሎ አይኖር። አንዱ ደግሞ የሚረዳ ይመጣል። ደግሞ ወደ እውነተኛው ስትሄድ ደግሞ ይመጣል። ስለዚህ እምቢ ያሉ ብለን ያለፍናቸው ሳይቶች የሉ። ሳይቶች ውስጥ ዝም ብለን ይዘናል። ይህን አንፈቅድም ምናምን ያለውን ከዛ ፈቀቅ አድርገን እንይዛለን ብለን ሳይቶቹን አንተውም። ለምን? ያ አገር ነው፣ ያ ህዝብ ነው። ኃላፊ ነገ ይነሳል። ስለዚህ እንትኑ ከባድ ነው። የአፄ ቴዎድሮስን ታሪክ እኔም ካልገባሁበት አፍርሰና ያለን አለ። ለምን? በቃ አሁን እናንተ ይህንን ካደረጋችሁ በቃ እንደገና አፍርሱትና ጀምረ ነው ምናምን ብሎ የጀመራችሁትን ከጎንደር ዩኒቨርሲቲ ጋር ያደረጋችሁትን ስምምነት ጭምር ነው። እሱ ምንድን ነው የሚልህ አለ። በቃ ሰንበዲ ከሌለበት የሚሳካም አይደለም ብሎም የሚልም አለ። እና እንትኑ ግፊያው ከባድ ነው። መውጫ መንገድ ግን እንደዚህ ሲሆን እኔ ታሪኩን አንብበን ነው እኛ የተረዳ ነው። በፕሮጀክቱም ስትናገሩ ደግሞ ቦታው ላይም ስለነበር በኢሞሽን ነበር። አርቲስቶችም እዛ የነበረውም የዩኒቨርሲቲ ኮሚኒቲ ጥሪ የተደረገላቸው ሰዎች በዛው ልክ ለምን አንሄድም ሁሌም ጥያቄ ነው። እኔ ያ ስሜት ያ የጋለ ለምን አንሄድም ጦርነቱ ይሁን ግን በተለይ አሁን ባለፉት 2 ዓመታት ውስጥ እንደው ፕሮጀክቱን የማስኬድ አቅም ጦርነቱ ይኖራል። የሆነ ሰዓት ጋብ ይላል፣ የሆነ ሰዓት ይላል። ግን የአካባቢው ግጭቱን እንኳን ጋብ በሚልበት ሰዓት ማንቀሳቀስ አይቻልም ነበር። አሁን እንዳልኩ ስትነግራቸው ይሄ ግጭት ካልቆመ በቃ በጣም መሳተፍ እንፈራለን የሚለዋል። እሱ ትልቅ እንትን ነው። አሁን ጎንደርና እንሂድ ብለው ትለው ማን ነው የሚሄደው? ምንም አይሄድም። በእውነት ለመናገር አንዳንዶቹንም አነጋግረናል። አሁን አይ ይቆይ አሁን ያሉ አሉ። ስለዚህ እኔ አሁን ነገና እንሂድ ጎንደር ብትለኝ እሄዳለሁ። ምክንያቱም ያሰብኩበት ነው። አንዳንዱ ደግሞ ፕሮጀክቱ ግዙፍ ከመሆኑ የተነሳ ምንም ባልተሰራበት ለሰዎች ጆሮ ገብቶ እንትን ውስጥ እንገባለን ብሎ የሚፈራም አለ። አሁን የሚፈሩበት መንገድ ብዙ ነው። ስለዚህ ይሄ አካባቢው ነፃ እስኪሆን ድረስ በግላችሁ የምትሰሩትን በቢሮ ደረጃ የምትሰሩትን እየሰራችሁ ቆዩ ነው የሚሉን። ስለዚህ እኛ አሁን ምንድነው ቀድሞ መተሰራት ያለባቸው አሁን እንደነገርኩ የፓተንቱን ማውጣት አሁን ኮሚኒኬት እናደርጋለን ከዓለም የቱሪዝም ማህበር እዚህ አዲስ አበባ ያሉትን የብሔራዊ ማህበር እና አህመድን አሳይመንት ሰጥተናል። እንዴት ነው የምናቆራኛ? ይህን እንዴት ነው የምናስተሳስራቸው? ሳይቶቹን እንዴት አድርገን ነው የምናስተሳስራቸው? እንዴት ነው የምንመራቸው?
የሚሉን እነሱ ነገሮች ላይ በደንብ እየሰራን ነው። ከዛ ውጪ እነዚህ አሁን ቦታውን በትክክል መለየት አሁን የዛ የቱሪዝም ወረዳ ላይ ያለውን ቱሪዝም ይቺ ቦታ የት ጋ ነች? እስቲ ፎቶዋን አንስተህ ላክልን፣ ምን አሉ ከእሱ አካባቢዎች የሚለውን ነገር እሱን እየሰበሰብን ነው። ይሄ አንዱን ትልቁን ነገር ያቃልልልናል ብለን እናስባለን። ከዛ በኋላ በመጽሐፉ እየተመራ ካርታም ምን ያህል ኪሎ ሜትር ከአንደኛው ሳይት ወደ ሁለተኛው ሳይት ምን ያህል ኪሎ ሜትር እንደሚወስድብህ ማንን እያየ እንደምትሄድ የሚጠቁም ስለሆነ እኛ አልቦዘንም። ሰውንም አሁን በዚህ ማጨናነቅም አልፈለግንም። የግድ መስራት አለባቸው የምንላቸውን ነገር አሁን ጽሁፉ ላይ አሁን አንጣ ዶክሜንት እንለዋለን፣ ጻፍ እንለዋለን። ዶክተር አስራትን ብር አምጣውን መጽሐፉን የምንከፍለው እንደዛ እንላለን። መረጃ ያልሰጡንን ደግሞ መረጃ እንዲሰጡን አፕሮች እያደረግን ያለ ነው። ስለዚህ ዘግይቷል። የዘገየበትም ለእኔ በቂ ምክንያት ነው። ከዩኒቨርሲቲውም ጋር ተነጋግረን ነው ያቆምነው። የጋራ አቋም ወስደን እዚህ መተን ቢሮ እዚህ ሁሉ ከፍተን ግርማ ተመድቦ በደብዳቤ ተመድቦ የክልሉ ቅድም እንዳልኩ አንድ የቱሪዝም ዳይሬክተር ተመድቦ አሁን በዚህ ሁኔታ ላይ እንትን ማድረግ ስለሚችል ብለን ሪፖርት አድርገን ነው ያቆምነው። ግን እየሰራን ነው። አሁን ንጋት ከአፄ ቴዎድሮስ ትልቁ ፕሮጀክት ነው ብዬ አስባለሁ። ከዛ በተጨማሪ ምስራቅ አማራ አካባቢ ሱስ የመከላከል እዛ አካባቢ ያለው ሱስ ምንድን ነው? እዛ እንግዲህ አሁን ይሄ ፕሮጀክት በአውሮፓ ህብረትና በጀርመን አግሮ አክሽን ተወዳድረን አሸንፈን ያገኘነው ፕሮጀክት ነው። ኮምቦልቻና ደሴ ላይ ነው። ሱስ እንግዲህ ብዙ አይነት ነው። እኛም ብዙ ጊዜ የሚታየን መጠጥ አካባቢው ላይ አሁን ምን ጫት አንድ ቁጥር ነው እንግዲህ እነ ሀይቅ እነ ደሴ፣ ኮምቦልቻ፣ ሀርቡ እነዚህ በጣም የጫት እንደውም አሁን የእርሻ መሬቱ እያነሰ የጫት መሬቱ በጣም እየሰፋ ነው። የካሽ ክሮፕ ነው እና በጣም ነው የሚደረገው። ህዝቡ ደግሞ በቃ የማይቀመው ነው የሚያንሰው ተብሎ ነው። ከቢሮ እስከ ጎዳና ይቃማል። ከሱ መጠጥም አለ። አሁን ቢራ ድራፍት በቀጭን የሚጠጣ ነገር በረንዳ ይዞ መጠጣት በአንድ ሰዓት 2 ሰዓት ኮመን የሆነበት ያለበት ነው። ከዚህ ውጭ ደግሞ ይሄ ምንድነው ቲክቶክ አብዛኛውን ወጣቶች ተማሪዎች ላይ እንትን ያደርጋሉ። የሶሻል ሚዲያውን አሁን ሁሉም የመንግስት ሰራተኛው ምናምን ቢሮ ስትሄድ በቃ እሱ ላይ ተጣብቆ ነው የምታገኘው። እሱ ትንሽ የሚያስፈራ ነው። ከዚህ አልፎ ደግሞ የነዚህ በቡና ቤት የሚሰሩት ድሮ የምናውቀው በሆቴል ነው። አሁን ደግሞ በተለያየ ዘዴ በስልክ በፎቶ ምናምን በጣም በከፍተኛ ደረጃ እንትን የሚደረጋለ። እነሱ ደግሞ አዲክትድ ናቸው በዛ ላይ እሱ በጣም ከፍተኛ ነው። የዚህ ትምህርት ቤቶችና ዩኒቨርሲቲዎች አካባቢ ደግሞ የሚሸጡ በህጋዊ መንገድ ጫት፣ መጠጥ እነዚህ የሚሸጡ አሉ። እሱ በጣም ከፍተኛ ነው እና አሁን እኛ 350 የፕሮጀክት ተጠቃሚዎች አሉን። ከነሱ ውስጥ 60ዎቹ በቡና ቤት ውስጥ የሚሰሩ ነው። እንግዲህ ሴተኛ አዳሪዎች ልበላቸው እነሱ ነው። ከዛም በተጨማሪ ደግሞ ሱስ ያለባቸው የጫት በጣም እና የመጠጥ ሱስ ያለባቸው የተመረጡ አሉ። እነሱን አሁን ሳፖርት እያደረግን ነው። ባየነው ነገር በጣም ነው የደነገጥነው። ወደዛ ወደ ውስጥ ስንገባ ሪሰርች አድርጋችሁ ነበር? ሪሰርች ገና አሁን እንደገና ይሰራልን። በጣም ካየነው በኋላ ከደነገጥን በኋላ እንደገና ሰፋ ብሎ ያለበት ሁኔታ ምን ላይ ነው የሚለውን ነገር ቀጣይ የሆነ ፕሮጀክት ለመስራት ሪሃቢሊቴሽን ሴንተር ያስፈልግ እንደሆነ እስቲ እንትኑ ፕሪቫላንሱን እንየው ብለን ድርጅቱም የተወሰነ በጀት ፈቅዶልናል። ለኮንሰልታንት መስጠት አልቻልንም ትንሽ ስለሆነ ገንዘቡ። ግን ከዩኒቨርሲቲ በጎ ፈቃደኛ የሆኑ አባሎቻችን ሪሰርቸሮች ከነሱ ውስጥ መርጠን ይህንን ጥናቱን እያጠኑ ነው ያሉ። ምን መልክ እንዳለው እሱ ያሳየናል ብለን እናስባለን። ከዛ በኋላ አንድ ወርክሾፕ ይኖረናል።
ምንድነው ያለው የተገኘው ምንድነው ወደፊት ምን መደረግ አለበት የሚለውን ነገር የሚያመለክት ይኖራል። ግን እኛ ከተጠቃሚዎቻችን ላይ የወሰድነው ዳታ አሁን ኮምቦልቻ ላይ 90% ከ8ኛ ክፍል በታች ናቸው ሱሰኛ የሆኑት። ስለዚህ ምን ላይ ነው ማለት ነው ኤሌመንታሪው ላይ እዚህ ጁኒየሩ ላይ ያለው ህዝብ ምን ሆኗል? በጣም ተጎድቷል። ኮምቦልቻ ትምህርት ቤት አጠቃላይ ከተማ ውስጥ ነው ያደረጋችሁት እሱን ጥናት? አይ 175 ልጆች ከወሰድናቸው የኛ ፕሮጀክት ተጠቃሚዎች ከ175ቱ የነሱን ታሪክ ስናይ የትምህርት ዝግጅታቸው ምን ስናይ ከ8ኛ ክፍል በታች ናቸው። ስለዚህ እነዛ ልጆች አሁን ምንድነው የሚያሳይህ እዛ ትምህርት ቤት አካባቢ ላይ ከፍተኛ ስራ መስራት እንዳለብን ያሳያል። ወላጅ ግን አያውቅም። ወላጅ እኮ ጫት ግዛ ብሎ ልጁን ይልካል። ሲጋራ ግዛ ብሎ የሚልክ ጫት ግዛ ብሎ የሚልክ ደግሞ አንድ ሰው እኛ ጋር ስራ ከጀመርን በኋላ ልጁን ጫት የ8 ዓመት ልጅ ጫት ተሸክማ ፎቶግራፍ ትንሽ እንትን ማድረግ ክልክል ስለሆነ ነው እንጂ አንስተው የሚያመጡ አሉ። ሁለተኛ ደግሞ ልጆች አብዛኛው በአሁኑ ወላጅ ልጅ መውለዱን እንጂ ወዴት ሄዶ የማን ጋር ውሎም እንደሚመጣ እኔ የሚከታተልም ያለም አይመስለኝም። እውነቱን ለመናገር ከባድ ነው። የእርስዎን እድገትና የአሁን እስኪያስ እኔ አንድ ትዝ ይለኛል ወንድሜ ጋር ሆኖ ሻይ ቤት መግባት በጣም ክልክል ነበር በዛን ጊዜ እና እኛ ደግሞ ከ7ኛ ክፍል እስከ 12ኛ ከቤተሰብ ተለይተን ነው የምንማረው። ከገጠር እንመጣና እና መጨረሻ ሻይ ልንጠጣ ወንድሜ ጋር ገብተን መምህር መጣ። መምህር ሲመጣ እኛ ሻይ ብቻ ነው ያዘዝነው። እዚህ ቁጭ አድርገን በጓሮ በር ሩጠን ሄር ግን መምህሩ ምንድነው ያደረገው? ተመልሶ ነው ወጥቶ ሄደው። ግን ምን አደረገ? ዳቦ ጨመረልንና ከፍሎልን ጥሯቸውና ይምጡ ብሎ ሄደ። አሁን ግን ቲቸር ብለው አብረው ሴቶቹም ወንዶቹም ሲያወሩ እኛ ቢሮ አጠገብ ሲወጡ ታያለህ። እና ከባድ ነው። በእኛ ጊዜም ቴክኖሎጂም የለም። በዛው ልክ ኮረፌ አብረን ከመምህር ጋር እንጠጣለን። ሻይ ግን ከመምህር ጋር አጠጣም። ሻይ መጠጣት እንደ ባለጌ ይቆጠር ስለነበር ኮረፌ ጠላ ምናምን ግን ያደግንበት የገጠር ስለሆነ መምህሩም እሱም አብሮ ይጠጣል። እና እሱ ነው። ግን ምንድነው አሁን እኔ ዛሬ እዛ ላይ ያየሁት ነገር ምንድነው? ልጅን ከወለድክ ካንተ የተሻለ ኑሮ እንዲኖር ማብቃት የኛ ኃላፊነት ነው። ሰውየው እየቃመ ሰውየው እሱ በነገሩ ልክ ደግሞ አካባቢው ጫት ላይ በጣም ከባድ እሱ ነው። አሁን እኔ በጣም ያስደነገጠንም ወደ ጥናት መሄድ አለበትም ሌላ ተጨማሪ ስራዎችን መሰራት አለበት። ኢቭን አሁን ጥናቱ ያመልክተን ነው እንጂ እነዚህ በከተማ ደረጃ የሚቋቋሙ የምክር ቤቶች አሉ። አንዳንድ ውሳኔዎች የሚወስን እነሱ ሁሉ ትምህርት ቤት አካባቢ ጫት መሸጥ ክልክል ነው ብሎ ማወጅ አለባቸው። እውነት ነው። አሁን ትምህርት ሚኒስቴር በቅርብ ቀን አሁን ትናንትና ሰማሁ። እሱ ትልቅ የምስራች ነው። እና ጠጅ እዚህ ጋር ከረምቡላ ምኝታ ቤትም መቃሚያ ቤት እዚህ ጋር ዝም ብሎ የሆነ ቡና ምናምን አለ፣ ውስጥ ግን መቃሚያ ቤት ነው። እዛ መቃሚያ ምን እንደሚሆን አታውቅም። እዚህ ልጆቻችን የኔ ልጆች አሁን አለማያ ድሬዳዋ ምናምን የተማሩትና እኔ በየቀኑ እንገናኝ ነበረ ልጆቼ ጋር በየቀኑ ማታ እንገናኛለን። ልጅ አድርሰዋል አለ እንዴታ። ስለዚህ በጣም ነበር የምንከታተላቸው። በጣም ክትትል ያስፈልጋል። ለወላጆችም ማስተማር የሚገባን ነገር አለ። በተለይ ከዚህ ተነስተው ሲሄዱ የነፃነት ዓለም ስለሆነ እንደ ፋራም እያሉ ልጆች እንትን ስለሚሏቸው እኔ ብዙ ገጠመኝ አለኝ እና በጣም መከታተል ያስፈልጋል። ያንን እስኪያልፉ ድረስ በጣም እንትን ማድረግ ያስፈልጋል። እንደው ተማሪዎቹን ሲያናግሯቸው ምንድን ነው የሚሉ ለእናንተ የሚነግሯችሁ? እኛ ምንም አሁን ለምሳሌ ጫት የሚያቅም እኛ ምንም አይመስለንም ነበር። አባቴ የሚቅማል፣ እናቴም ትቅማለች፣ እኛም እንቅማለን። በቃ ተደብቀን ትምህርት ቤት እንቅማለን፣ በጓሮ እንቅማለን። እኔ እዚህ ትምህርት ቤት ነበር የተማርኩት ምናምን ይሉ በቃ
አሁን ግን የሚቆጫቸው አሉ፣ ደግሞ ይመለሳሉ። አሁን በ3 እኔ በጥናት ሳይሆን እኔ አሁን በ3 የከፈልኳቸው አሉ እዛ አሁን ካየኋቸው ከ350ዎቹ ማለት ነው። አንዳንዶቹ ቶሎ መውጣት የሚችሉ ናቸው፣ ዝም ብሎ ትንሽ ጫት ሲጋራ ምናምን። አንዳንዶቹ ደግሞ ረጅም ጊዜ ካውንስሊንግ አድርገህ ልትመልሳቸው የምትችላቸው ናቸው። አንዳንዶቹ ግን ለመመለስ በጣም ከባድ ሕክምና አሁን ያስገባናቸው አሉ። ሪሃቢሊቴሽን አይደለም፣ ሪሃቢሊቴሽን የለም ቦሩ ላይ አለ፣ ግን ቤተሰብ ስለማይከታተላቸው ይጠፋሉ። ስለሚጠፉ እነሱም አይቀበሉ። ስለዚህ ምንድነው እኛ ዝም ብለን ድክም በቃ ጫቱ ድክም ያደርጋቸው ልጆች በቃ ስታያቸው በቃ ድክም ያሉ የሚያሳዝነው በቃ ምግብ የለም ምን የለም እሱ ነው የሚያደርጉ በጣም ነው የሚያሳዝኑትና ለነሱ በባለሙያ መርጠን ሕክምና እንዲያገኙ የወጡ ልጆች አሉ። በጣም ደስ የሚለው ምን ያልወጡላችሁ? እርግጠኛ አሁን ቁጥራቸውን ለምን መሰለህ ቤተሰቦቹ ምስክርነት ሲመጡ ነው የምንቀበለው። አሁን ልጆ በቃ ትቻለው ጋሽ ምናምን የሚለው አለ። ግን አንዳንድ ቀን ደግሞ ስታየው ደግሞ እየደነገጠ የሚቅም አለ። በቃ ምን ላድርግ ብለህ ነው ምናምን ይለዋል። ግን ሪሊ ተለውጠው ወደ 5 ልጆች አሁን ሪፖርት ይደረሰኛል። ወላጆቻቸው ተለውጠው እንደውም አንዳንዶቹ ስራ ገብተው ገንዘብ ላከልኝ ብሎ ይመጣሉ። እሱ ለኛ በጣም ጥሩ የሚያበረታታ ነው። አሁን ደግሞ የምናቋቁማቸውም አሉ የስራ እድል የምንፈጥርላቸው 25-50 ልጆችን አሁን ከሱ እናወጣለን። አሁን ደግሞ በቅርብ ሪሶርስ ሞቢላይዝ እናደርጋለን የቀሩትን 300 ልጆች። እነዚህ ልጆች ከወጡ በኋላ የሆነ ስራ ካልያዙ ወይም ደግሞ ትምህርቱ ላይ በጣም እንዲበረቱ ካልተደረጉ ተመልሰው የመግባት እድላቸውም ሰፊ ነው። ቤተሰብም እንደዛው ከሆነ ደግሞ በጣም ከባድ ነው የሚሆነው። አሁን ምንድነው እኛ እነዚህ አሁን ስራ የፈጠርንላቸው ልጆች ክትትል እናደርጋቸዋለን፣ ስራቸውን ይሰራሉ። አሁን ደግሞ ቀሪ 300 አሉ። እነዚህ 300 ደግሞ ሕክምና የሚያስፈልጋቸው ውጭ ያሉ በቃ ሊሰሩ ይችላሉ ብለን ያልናቸውን እነሱን የስራ እድል መፍጠር ነው። ማቋቋም ማለት እንግዲህ አሁን በአመት አንድ ሰው 1500 ብር በሜምበርነት እንትን ቢያደርግና 3000 ሰዎችን ብናገኝ 300 ሰዎችን ሙሉ እናቋቁማቸዋለን ብለን። ስለዚህ የማቋቋሚውን ገንዘብ ማግኘት ይፈልጋችሁት ከማህበረሰቡ ነው። ዶነሩን ለሚበቃንን ያህል ሰጠን። በቃ ፓይለት ፕሮጀክት ነው፣ ለሙከራ ሰጥቶናል። ሰክሰስፉል ነን ሰክሰስፉል አይደለንም እነሱ በኋላ በኢቫሉዌሽን እንትን የሚያደርጉት ነው። እኛ ግን አሁን ችግሩን አይናችን እያየው ነው። ስለዚህ እነዚህን ያሉትን ልጆች ለማቋቋም ምን እናድርግ ብንል ሪሶርስ ሞቢላይዝ እናድርግ። ደሴና ኮምቦልቻ ብዙ ህዝብ አለ፣ ብዙ ባለ ሀብት አለ። 1500 ብር በአመት ማለት ደግሞ ምንም ማለት አይደለም። እንደሱ አድርገን 2000-3000 ሰው ብናገኝ ማለት ነው ሳይጎዳ እሱም ሜምበርም አድርገ ነው ልጆቹን ምርጫ መርጠዋል ምን መስራት አለብኝ የሚለውን እሱን በቡድን ሊሰሩ የሚችሉትን በቡድን በተናጠል የሚሰሩትን ደግሞ ስራውን አይተን ቀስ እያደረግን እንዳያጠፉት ወደ ሱስ እንዳይመለስ እሱን ለመስራት አሁን ቅድመ ዝግጅቱን አጠናቀናል። የግብረሰናይ ድርጅት ሲሰራ ዶነር ተፈልጎ ነው። የኛ ሀገር ማህበረሰብ ደግሞ ለግብረሰናይ ድርጅቶች ድጋፍ ማድረግ ጥናትም ባይሆንም ብዙም አይደለም በትንሹ። ግን አሁን እናንተ ያዛችሁት እንትን አለ ኢንተግሬትድ የሆነ ማህበረሰቡን ተጠቃሚ የሚያደርግ እዛው እነዚህ ተቆጆችንም ሌሎችንም ፕሮጀክቶች ግን ከዚህ በፊት እንደዚህ አላረጋችሁም ወይ? ቼክ አድርጋችሁታል? የመጀመሪያ ጥያቄ ነው። ሁለተኛ እንዴት ነው ምላሽ የሚኖረው? ግን ደግሞ አንድ ያየሁት እናንተ የንጋት እንግዲህ አንድ የግብረሰናይ ድርጅት የሶሻል ሚዲያ አክቲቭ አይደለም። ለእኔ ሾክ ያደረገኝ ነው። እንዴት ነው ራሳችሁ የምታስተዋውቁት? አሁን እኔ አሁን ገብቼ ሳየው ኦልሬዲ ስላወቅኩት መጀመሪያ ነው እንጂ አይ ይሄ እኮ ግብረሰናይ ድርጅት አይሆንም ብዬ እሄዳለሁ። ምክንያቱም አሁን ፕሮጀክቱን እንኳ የነገሩኝ 300 ምናምን 350 አካባቢ ከሱስ ተጠቂዎችን ለማውጣት የምታደርጉት መረጃውን ለሰው ብታደርሱት ከዚህ በላይ በጣም ብዙ ነገር የሚሰራበት ነው ብዬ ስለማስብ ኮሜንቱን በደንብ ነው የምንቀበለው። ደካማ ሰዎችም እንትን ብለውናል። ትክክል ነው። አንደኛ ይሄ ሙያ ይጠይቃል።
የባለሙያ እጥረት አለበት። አዎ የባለሙያ እጥረት አለ። ሁለተኛ የምናነሳቸው ፎቶግራፎች ምናምኖች ጥራቱን አሁን ስንልክለት ልጁ ጥራቱን እንትን የሚል አይደለም ብለው የተመለሱብን አሉ። ስለዚህ የንጋት አሁን ባለበት የግብረሰናይ ድርጅት ደረጃ ላይ አይደለም ልንውሰድ አትውሰድ። አዎ ምክንያቱም አይ ምንድነው ኮሜንቱን እቀበላለሁ፣ ግን አሁን ምንድነው አሁን እናንተ ሶስተኛ ናችሁ ኮሜንት ስታደርጉን፣ የመንግስት አካላትም ኢቫሉዌት አድርገዋል። ሚድተርም ኢቫሉዌሽን ላይ ትልቅ ስራ ሰርታችኋል። እውነት ለመናገር በጣም ትልቅ ስራ ተሰርቷል። ሚዲያው ላይ ግን እንትን አይደላችሁም ነው። የመንግስትንም እነዚህ ፌስቡኮች ምናምን አልተጠቀምንም። ቅድም ለመግለጽ እንደሞ እኔም እንደው አይሆንልኝም እንደገና በዚህ ግን አሁን ሰዎች እያያዝነ ነው። እነዚህ ጋዜጠኛ ችሎታ ያላቸው የኮምፒውተር ችሎታ ያላቸውን ሰዎች አሁን አነጋግረናል፣ ፈቃደኞችን አግኝተናል። ስለዚህ አሁን ምንም ያቀረብነው ፎቶ እየወደቀ ነው። ግን ቢሆንም አንዳንድ የተመረጡና አትሊስት በጽሁፍ ደረጃ የደረስንባቸውን ነገሮች ያገኘናቸውን ነገሮች እያዘጋጀን ነው። በቅርብ ይለቀቃል ብዬ በዚህ ተስፋ እንትን ቃል ገባለሁኝ። እናንተም ይሄ እንግዲህ አንድ ትልቅ ነገር ነው ብዬ ነው የማስበው። ከዚህ በኋላ ደግሞ ብዙ ሰዎችም ጋር ኮሚኒኬት የምናደርግ ይመስለኛል። ኦፊስ እዚህ አዲስ አበባ ውስጥ ትንሽ ኦፊስ አለች። እሷንም አጠናክረን በጣም ብዙ ቮለንተር ሰዎች አሉ። በጣም ከፍተኛ ስኪል የሆኑ ሰዎች አሉ። እዛ አካባቢ አብረን ያደግናቸውም በተለያየ መስሪያ ቤት አብረን የሰራናቸውበትም እነሱ አሁን እንደውም ስላላወቅኩ ነው እንጂ እናንተንም ጠቅልዬ ጠራ ነበር በዛ ቀን። ስላላወቅኩ አሁንም ይኖረናል ወደፊት ሚቲንግ። በዛ ላይ እነዛንም ሰዎች አሁን ለመርዳት እኔን ዝግጁ ናቸው። አንድ ባለሙያም በተለይ የሳይኮሎጂ ባለሙያ ጥሩ ኤክስፒሪየንስ ያለው ሰው አለ። እሱን አሁን በቦርድ ወስነናል። እዚህ አካባቢውን ኮኦርዲኔት የሚያደርግ ብለናል። እንግዲህ እናንተም ምክንያቱም ይሄ የዌልፌር ስራ ነው የምንሰራው። እውነት ብዙ ነገር አለ። ገቢ የለውም እንበል፣ ገቢም የለውም። እኛ ምንድነው አሁን ገቢ እንዳልከው ቅድም ሰው ሌላ ሰው መጥቶ የራሱን ልጅ እንዲረዳለት ይፈልጋል። አሁን ትልቁ ነገር አንድ ብር አውጣ ለምንድን ነው የሚለው በጣም ተጠራጣሪ ነው። የኛ ደግሞ የማይፈረድበትም ስማችንም ደግሞ እንደዛ ስለሆነ እኛ እንደውም ምንድነው እንደዚህ ትልልቅ ፕሮጀክት አሁን አይ ዊትነስ ብለን ትልልቅ ሰዎችን የመረጥናቸው አለ። አሁን ትልቅ ገንዘብ ቢመጣ ምንም ገንዘብ ጋራ ምንም የማይታሙ ሰዎች፣ በፊገር የሆኑ ሰዎች፣ ትልልቅ ሰዎች፣ ሚዲያ የሚያውቃቸውን ሰዎች ወደ 6 ሰዎችን 7 ሰዎችን መርጠናል። እና ማን ናቸው ማለት ይችላል? እሱን አናውንስ ስናደርግ እንያዘውና እነዛ ሰዎች ምንድነው ፈንድሬዝ ስናደርግ እንትን ያደርጋሉ፣ አናውንስ ያደርጋሉ። የተገኘውን ብር ለህዝቡ አናውንስ ያደርጋሉ። እዚህ ቦታ ላይ ነው የሚሰራው። አሁን በቅርብ የአእምሮ እድገት ውስንነት ሀይቅ ላይ የሚሰራ አለ። በእናንተ ነው? እኛ አንድ አባል ያለንበትና በቃ አሁን እነሱ መሬቱን 1080 ካሬ ሜትር ተፈቅዶላቸዋል። ሁሉ ነገር አሰርተንላቸዋል። ከዩኒቨርሲቲ ፕላኑን ምኑን እንዲጨርሱላቸው አድርገናል። ስለዚህ ያ ገንዘብ እንትን ሲል እነዛ ሰዎች ይህን ያህል ገንዘብ ተገኝተዋል ብለው ከኛው ውጪ ለህዝቡ ምስክርነት መስጠት አለባቸው። የተሰራውን ስራ ደግሞ ሄደው አይተው የወጣው ገንዘብና የተመጣጣኝ አይደለም ከተባለ ያ የሰራ ሰው አካል እንዲጠየቅ፣ ካልሆነ ደግሞ ይህን ያህል ተሰርቷል ይህን ያህል ፐርሰንት ብለው ደግሞ አናውንስ ሊያደርጉ የሚችሉ ሰዎችን ለየት ባለ መንገድ። ምክንያቱም ሰው ቢጠራጠርም አትፈርድበትም። ኑሮ በጣም ያደቀቀው ያው ብዙ ጊዜ ደግሞ የሰጠው ብርም የት ላይ እንደዋለም ደግሞ አያውቅም። ስለዚህ የት እንደዋለ እንዲያውቅ፣ የሚያውቀው ደግሞ በእኔ ሳይሆን በእነዚህ አይነት ሰዎች እንዲገለጽለት እንፈልጋለን። እሱን በቃ ጨርሰን አናውንስ ስናደርግ ይታወቃሉ። ብዙዎቹ ፈቃደኝነታቸውን ገልጸውልናል። አንዳንዶቹ ናቸው አላወቅንም ገና። እነሱን እንትን እናደርጋለን። በእኔ በኩል ጨርሻለሁ። በሰው በኩል ካለ እድል ውስጥ የሚያነሱት ሀሳብ ካለ ባስተላልፈው የሚሉት። እኔ ምንድነው የማህበራዊ ችግራችን በጣም ብዙ ነው። በተለይ ሱስ ላይም
በጣም ከፍተኛ ደረጃ ላይ ነው ያለው። አካል ጉዳተኞች በጣም በአሁኑ ሰዓት ከፍተኛ ችግር ውስጥ ነው ያሉትና ችግራችንን አምነን እኛ ተቀብለን ለመፍትሄውም እኛ መሆን አለብን ብሎ ህዝቡ ማሰብ አለበት። አንድ የተወሰነ ኮንትሪቢሽን ገንዘብ ቢያጣ እውቀት አለው፣ እውቀት ቢያጣ ደግሞ ጉልበት አለው። ስለዚህ ያለውን ለራሱ ልጆች ማለት ነው ለራሱ ልጆች እኔ ለልጆቼ አስተምሬያለሁ ብል እንኳን የልጅ ልጆች አሉ፣ ለነሱ ማሰብ አለብኝ። ስለዚህ ይህንን በማድረግ ድጋፍ እንዲያደርጉልን እናደርጋለን። ህዝብ ደግሞ የራሱን ችግር በራሱ የመፍታት ልምድ መኖር አለበት። ከውጭ በቤተ ክርስቲያን ወይም በዚህ በእንትን ተሰብስቦ የሚመጣውን ብቻ መጠበቅ የለብንም። በራሳችንን ስራ መስራት አለብን ብዬ መልእክት አስተላልፋለሁ። እናንተም ደግሞ ይህንን ሰፊ እድል ስለሰጣችሁን ከልብ አመሰግናለሁ። አቶ ጸጋለሙ እንግዳ የሆነው ስለቀረቡልኝ በጣም አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን የምን ይሉ ፖድካስት እዚህ ላይ ይጠናቀቃል። ቀጣይ ሳምንት አዲስ እንግዳ ይዤ እቀርባለሁ። መልካም